ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገስ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በፍጹም ችላ ልትሏቸው የማይገቡ ከፍተኛ ወይም ደግሞ አደገኛ የጤና ችግሮችን የሚጠቅሙ በሰውነታችን ላይ የሚከሰቱ 10 አደገኛ ማስጠንቀቂያ ምልክቶችን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በጣም በተደጋጋሚ ብዙ ጊዜ ችላ የምንላቸው ነገር ግን ከፍተኛ የሆነ የጤና ችግርን የሚጠቁሙ ከባድ ማስጠንቀቂያ ምልክቶች አሉ፣ በሰውነታችን ላይ የሚከሰቱ ማለት ነው። እነዚህ ከባድ መሰረታዊ የጤና ችግሮችን ሊያመለክቱ እንደሚችሉ አብራራለሁ። አንደኛ፣ ድንገተኛ የደረት ህመም ወይም ደግሞ ግፊት ከገጠማችሁ ነው። ይህ የልብ ድካም ወይም ደግሞ አንጃይና ወደ ልብ የሚሄደው የደም ፍሰት መቀነስ ምልክት ሊሆን ይችላል። በደረት ላይ እንደ ግፊት፣ መወጠር ወይም ክብደት ስሜት ሲሰማችሁ እናም ወደ ክንድ፣ መንጋጋ ወይም ጀርባም ሊሰራጭ ይችላል። ይህን ህመም ችላ ማለት በማይቀለበስ ሁኔታ ልብን ሊጎዳ ወይም በደቂቃዎች ውስጥም ሞትን ሊያስከትልም ይችላል። ህመሙ ከጥቂት ደቂቃዎች በላይ ከቆየ ወይም ከአተነፋፈስ ችግር፣ ላብ ወይም ማቅለሽለሽ ጋር ከመጣ ወዲያውኑ ድንገተኛ የህክምና እርዳታ አድርጉ። ሁለተኛ፣ ድንገተኛ ከባድ ራስ ምታት ነው። ድንገተኛ ከባድ ራስ ምታት ብዙውን ጊዜ በህይወታችሁ ውስጥ እጅግ የከፋው ራስ ምታት ተብሎ የሚገለጽ የአንጎል የደም ቧንቧ መስፋፋት፣ ስትሮክ ወይም በአንጎል ውስጥ የደም መፍሰስን ሊያመለክት ይችላል። ህክምናውን ማዘግየት በሰዓታት ውስጥ ወደ አንጎል ጉዳት ወይም ደግሞ ሞት ሊያመራ ይችላል። ራስ ምታቱ በድንገትናም በከፍተኛ ሁኔታ ከመጣ በተለይም ከግራ መጋባት፣ ከድክመት ወይም ከእይታ ችግሮች ጋር አብሮ ከመጣ ወዲያውኑ ወደ ድንገተኛ ክፍል መሄድ አለባችሁ። ሶስተኛ፣ የትንፋሽ ማጠር ወይም ደግሞ የመተንፈስ ችግር ነው። የመተንፈስ ችግር በአስም፣ ስር በሰደደ የሳንባ በሽታ፣ በልብ ድካም፣ በሳንባ ምች ወይም በሳንባ ውስጥ ባሉ የደም መርጋት አማካኝነት በፐልመነሪ ኢምቦሊዝም ምክንያት ሊከሰት ይችላል። በቂ ኦክሲጅን ከሌለ የሰውነት አካላት በፍጥነት ስራቸውን ሊያቆሙም ይችላሉ። ለመተንፈስ ከተቸገራችሁ፣ የደረት መወጠር ከተሰማችሁ ወይም ከንፈራችሁ ወይም ጣቶቻችሁ ወደ ሰማያዊነት መቀየር ከጀመሩ ወዲያውኑ ህክምናን አድርጉ። አራተኛ፣ ያልታሰበ ክብደት መቀነስ ነው። ክብደት ለመቀነስ ለመሞከር ሳትሞክሩ በጥቂት ወራት ውስጥ ከ5 እስከ 10% በላይ የሰውነት ክብደት መቀነስ ካንሰርን፣ የስኳር በሽታን፣ የታይሮይድ በሽታን ወይም ስር የሰደዱ ኢንፌክሽኖችን ሊያመለክት ይችላል። ብዙ ጊዜ ከባድ ህመሞች ከሚሰጡት የመጀመሪያዎቹ ድብቅ ምልክቶች ውስጥ አንዱ ነው። ያለ ዓላማ ከፍተኛ ክብደት ከቀነሳችሁ ቶሎ ብላችሁ ሐኪማችሁን አማክሩ። አምስተኛ፣ የማያቋርጥ ወይም ደግሞ ያልተለመደ የደም መፍሰስ ነው። የማይቆም ወይም ደግሞ ባልተለመዱ ቦታዎች እንደ ሽንት ውስጥ፣ በሰገራ ውስጥ ደም ማሳል ወይም ከድድ የሚከሰት ደም መፍሰስ የካንሰር፣ የቁስለት ወይም ደግሞ አልሰር፣ የደም መርጋት መዛባቶች ወይም የጉበት በሽታ ምልክት ሊሆን ይችላል። የውስጥ ደም መፍሰስ ወይም ደግሞ ያልታወቀ ካንሰር ያለ ህክምና በፍጥነት ሊባባስ ይችላል። ያልተገለጸ ወይም ደግሞ የማያቋርጥ ደም መፍሰስ ካለ ወዲያውኑ ዶክተራችሁን አማክሩ። ስድስተኛ፣ ከባድ የሆነ የሆድ ህመም ነው። ኃይለኛ ወይም ደግሞ የማያቋርጥ የሆድ ህመም፣ ትርፍ አንጀት፣ የሐሞት ጠጠር፣ የጣፊያ ብግነት ወይም ደግሞ ፓንክሪያታይትስ፣ የአንጀት መዘጋት ወይም ባውል ኦብስትራክሽን ወይም ቁስሎችን ወይም አልሰርን ሊያመለክት ይችላል። አንዳንዶቹ እነዚህ ሁኔታዎች ህክምና ካልተደረገላቸው ለህይወት አስጊ የሆኑ የውስጥ ኢንፌክሽኖችን ሊያስከትሉም ይችላሉ። ህመሙ ከባድ
የማያቋርጥ ከሆነ ወይም ከማስታወክ ከትኩሳት ወይም ከመነፋት ጋር አብሮ ከመጣ አስቸኳይ የህክምና እርዳታን ጠይቁ። ሰባተኛ ድንገተኛ የድክመት ወይም የመደንዘዝ ስሜት በአንድ የሰውነት ክፍል ላይ የሚከሰት ነው። እነዚህ የስትሮክ ዋና ምልክቶች ናቸው። ሌሎች ምልክቶች የተዘበራረቀ ንግግር፣ የፊት መውደቅ ወይም ደግሞ ግራ መጋባትን ያካትታሉ። በስትሮክ ጊዜ የአንጎል ሴሎች በደቂቃዎች ውስጥ መሞት ይጀምራሉ። ፈጣን ህክምና ህይወታችሁን ሊያድንናም የአካል ጉዳተኝነትን ሊከላከልም ይችላል። ወዲያውኑ ድንገተኛ ህክምናን አድርጉ። እያንዳንዱ ሰከንድ በጣም ወሳኝ ነው። ስምንተኛ በእይታ ላይ ያሉ ለውጦች ነው። ድንገተኛ በሽታ፣ ድርብ እይታ ወይም የእይታ መጥፋት የስትሮክ የሬቲና ከመደበኛው ቦታ መለየት ወይም ደግሞ ሬቲናል ዲታችመንት የምንለው የአይን ግፊት ወይም ግላኮማ ወይም ከቁጥጥር ውጭ የሆነ የስኳር በሽታን ሊያመለክት ይችላል። ህክምናውን ማዘግየት ወደ ዘላቂ አይነ ስውርነት ወይም የአንጎል ጉዳት ሊያመራ ይችላል። የእይታ ለውጦች በድንገት ከመጡ ወዲያውኑ የህክምና እርዳታን ጠይቁ። ዘጠነኛ የማይጠፋ ከፍተኛ ትኩሳት ነው። ከ39 ዲግሪ ሴንቲግሬድ ወይም ደግሞ ከ102 ዲግሪ ፋራናይት በላይ የሆነ ወይም ከ3 ቀናት በላይ የሚቆይ ትኩሳት የከባድ ኢንፌክሽኖች፣ ሴፕሲስ ወይም የኢንፍላሜሽን በሽታዎች ምልክት ሊሆን ይችላል። ህክምና ያልተደረገላቸው ኢንፌክሽኖች በፍጥነት ወደ አስፈላጊ የሰውነት ክፍሎች ተሰራጭተው የአካል ክፍሎችን ስራ ማቆምን ሊያስከትሉ ይችላሉ። ትኩሳታችሁ ከፍተኛ የማያቋርጥ ከሆነ ወይም ከቅዝቃዜ ግራ መጋባት ወይም ደግሞ ከፈጣን የልብ ምት ጋር አብሮ ከሆነ ቶሎ ብላችሁ የጤና ባለሙያን አማክሩ። አስረኛ በእግሮች በቁርጭምጭሚቶች ወይም ደግሞ በእግሮች ላይ የሚከሰት እብጠት ነው። እብጠት ወይም ደግሞ ኢደማ በልብ ድካም፣ በኩላሊት በሽታ፣ በጉበት ችግሮች ወይም ደግሞ በደም መርጋት ምክንያት ሊከሰትብን ይችላል። የፈሳሽ መከማቸት ልባችሁ ወይም ኩላሊታችሁ በትክክል እየሰሩ እንዳልሆነ ሊያመለክትም ይችላል። እብጠቱ በድንገት ከታየ ወይም ደግሞ ከአተነፋፈስ ችግር ወይም ከደረት ህመም ጋር አብሮ ከመጣ የድንገተኛ የህክምና እርዳታን ጠይቁ ወይም ደግሞ አድርጉ። በአጠቃላይ ዋና ዋና በሽታዎች ከመከሰታቸው በፊት ሰውነታችሁ ቀደምት የማስጠንቀቂያ ምልክቶችን ይሰጣል። ለእነዚህ ምልክቶች ትኩረት መስጠትና በፍጥነት እርምጃ መውሰድ ህይወታችሁን ሊያድን ይችላል። ድንገተኛ ከባድ ወይም የማያቋርጥ ምልክቶችን በፍጹም ችላ አትበሉ፣ ትንሽ ቢመስሉም እንኳን። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። ጠቃሚ የሆነ የጤና ትምህርትን እንዳገኛችሁበት ተስፋ አደርጋለሁኝ። ይህንን ቪዲዮ ለወዳጅ ዘመዶቻችሁ ሼር በማድረግ ሌሎችንን በቅንነት አስተምሩ፣ አሳውቁላለሁኝ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።